እኛ ከእግዚአብሔር ጋር ያለን የፍቅር መስመር ትክክል አይደለም። ፍቅር ማለት የልቡን ሐሳብ መጠበቅ ነው። ምስጋና ደግሞ የእግዚአብሔር የልቡ ሐሳብ ነው። የብዙዎቻችን ችግር የእግዚአብሔርን ቃል አለማመን ነው። አለማመን ደግሞ የእግዚአብሔርን ዝምታ ይስባል። የእግዚአብሔር ዝምታ ባለበት የእግዚአብሔር ሥራ የለምና። ስለዚህ እግዚአብሔርን በማመስገን ብንኖር እግዚአብሔር ታላቅ ሥራ በሕይወታችን ላይ ይሠራል። ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ይህንን ማየት ከጀመራችሁ ላይክና ሰብስክራይብ በማድረግ ይጀምሩ። ተባረኩ። አንድ ጊዜ የሕይወትን መንገድ ለእግዚአብሔር አሳልፈ ስጠው፣ እርሱም የሰጠኸውን መንገድ በድል አጠናቆ ያስረክብሃል። አሁን ምን ማለቴ ነው? የሕይወትን ዓላማ ለእግዚአብሔር አባት አሳልፈ ያደራ ብለህ ስጠው፣ እርሱም በአደራ ታምኖ ታገኘዋለህ። በልብህ ሐዘንና ምሬት እንዳይፈጠር ከወሰንክ እነዚህን ማድረግ ይጠበቅብሃል። እግዚአብሔር ዓላማዬን በክርስቶስ በድል ፈጽሞታል ብለህ ማመን ይኖርብሃል። ምክንያቱም በተፈጸመ ጉዳይ የማንም ልብ በሐዘንና በምሬት ሊገኝ አይችልምና፣ ይልቅስ በደስታና በእልልታ ልባችን ይገኛል። እያንዳንዱ አማኝ በየዕለቱ በደስታና በምስጋና እንዲኖር ተጠርቷል። ማንም እግዚአብሔር አባትን በሁሉ በማመስገን ቢኖር የማንም ፊት በሐዘንና የማንስ ልብ በምሬት ይኖራል። ምስጋና የእግዚአብሔርን ደስታ ወደ ልባችን የሚያፈስ የእግዚአብሔር ኃይል ነው። ስለዚህ ለማመስገን ብንነሳ የእግዚአብሔር ደስታ የእኛ ሆኖ እናገኘዋለን። መጽሐፍ ሲናገር እንዲህ ይላል፣ ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችን ስለ ሁሉ አመስግኑ። በኤፌሶን መጽሐፍ ምዕራፍ 5 ከቁጥር 20 ላይ። ሁል ጊዜ ማለት አንዳንዴ ማለት አይደለም። ሁል ጊዜ ማለት በሳምንት አንድ ቀን ማለት አይደለም። ሁል ጊዜ ማለት ከእሑድ እስከ እሑድ በአጠቃላይ 365 ቀን ማለት ነው። አንድ ሰው ወደ እግዚአብሔር መንግሥት ሲመጣ አንድ የማያቋርጥ ፕሮግራም ይወጣለታል። እርሱም የምስጋና ምስጋና የምንዘለው ቀን የለም። እያንዳንዱ ቀን በምስጋና እንዲሞላ እግዚአብሔር በቃሉ ወስኗል። ማንም ማወቅ ያለበት እኛ በአባታችን ፊት ወራሾች ልንሆን እንደ ልጅ ሐሳቡን ለመፈጸም እንደ ባሪያ በፊቱ እንመላለሳለን። እኛ ለእርሱ ፈቃድ ሳንገዛ እርሱን የምፈልገውን ፈጽምልኝ ማለት አንችልም። ችግሩ እዚህ ጋር ነው። ብዙዎቻችን ለማመስገን አንኖርም። ነገር ግን እግዚአብሔርን ይህንንና ያንን ፈጽምልኝ ለማለት እንደኛ የሚጮህ የለም። እኛ ከእግዚአብሔር ጋር ያለን የፍቅር መስመር ትክክል አይደለም። ፍቅር ማለት የልቡን ሐሳብ መጠበቅ ነው። ቀንና ማታ ጌታ ሆይ የኔን ሐሳብ ጠብቅልኝ በማለት እንደኔ በፊቱ የሚገኝ የለም። እርሱ ግን የኔን ሐሳብ ከጠበቀ ቆየ። ነገር ግን ያልተገባባ ነው በምስጋና መኖር እንጂ። እግዚአብሔር አባት የምስጋና ምስጢር በገለጠልኝ ጊዜ እግዚአብሔር አባቴን በክርስቶስ ኢየሱስ በነገሮች ሁሉ እርሱን ማመስገን ጀመርኩ። ነገሮች እያየዋቸው በቅጽበት በሚያስብል መንገድ መለወጥ ጀመሩ። የእግዚአብሔርን ማዳን ይበልጥ ባየው ጊዜ የምስጋና ኑሮ ይበልጥ ከማር ይልቅ እየጣፈጠኝ መጣ። እግዚአብሔርን መውደድ ሐሳቡን መጠበቅ እንደሆነ ሲገባኝ ከሺህ ቃል ድርዳሮች አንድ ጊዜ እግዚአብሔር ማመስገን ጸሎቴ ለመመለስ ፈጣን እንደሆነ ገባኝ። ቀድሞ እግዚአብሔርን የማመሰግንባቸው ጉዳዮች ከስኬት ጋር የታጀቡ በጣት የሚቆጠሩ ነበሩ። አሁን ግን ክብሩ ሰማያትን ሸፍኗል፣ ምስጋና ምድርን ሁሉ ሞልቷል። አሁን እርሱን የማመሰግነው በስኬት ብቻ አይደለም፣ አልተሳካም በምላቸው ጉዳዮችና በምድር ሁሉ ምክንያት አመሰግናለሁ። የዚያኔ ምን እግዚአብሔር እየፈጠረ እንዳለ በዓይኔ ያያለሁ። እግዚአብሔር ያለንን አምነን ከማመስገን ይልቅ በራሳችን ማስተዋል የምንደገፍበትና የምንፈጥረው ተቃራኒ መንገድ ለየቅል ባለመስማማት እንድንጓዝ አድርጎናል። ትልቁ የሕይወት እንቅፋት የእግዚአብሔርን ቃል አለማመን ነው። አለማመን የእግዚአብሔርን ዝምታ ይስባል። እግዚአብሔር በማይናገርበት የእግዚአብሔር ሥራ የለምና። የእምነት አባቶቻችን አንድ ነገር አስተምረውናል፣ የእግዚአብሔር ድምፅ በሌለበት የገደል ሕይወት እንደሆነ። መዝሙረኛው ዳዊት አንድ ነገር ይናገራል፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልሆን ይላል። የእግዚአብሔር ድምፅ የለመደ ሰው የእግዚአብሔርን ዝምታ ከሞት ይልቅ የበረታ እንደሆነ ይረዳል። እግዚአብሔር እንዲናገር ደግሞ እርሱን ሁል ጊዜ ስለ ሁሉ ማመስገን የከበረ ሕይወት ምስጢር ነው። እግዚአብሔርን ማመስገን ወደ እግዚአብሔር በምንጮህበት ጉዳይ ሁሉ እርሱ በምላሹ ዝም እንዳይለን ያደርጋል። ምስጋና ሰውን ከእግዚአብሔር ጋር የሚያግባባ ቋንቋ ነው። ምክንያቱም እግዚአብሔር ከከፈለው ዋጋ አንጻር ሰዎች ከንቱ ውዳሴ እንዲያቀርቡ መሻቱ አይደለምና። የእግዚአብሔር መሻት ማንም በእምነት በተፈጸመ ሕይወት ለእግዚአብሔር ቅዱስና የከበረ መስዋዕት እንዲያቀርብ ይፈልጋል። ወንድሞቼና እህቶቼ የምስጋና ምስጢር ከምንለው በላይ ታላቅና ጥልቅ ነው። ለምስጋና ያለን መረዳት ከትላንት ይልቅ ሊጨምር ይገባል።
ይህም የእግዚአብሔር ደስታ ነው። እርሱ ደስ ሲለው ደግሞ እኛን ኃይል ያለብሳል። በዚያም በሞገስና በክብር በሁሉ ስፍራ እንቆማለን። በየስፍራው የደከመ እግዚአብሔርን የማያመልክና የማይፈልግ ሕዝብ የመፈጠሩ ምክንያት ይህ ነው፣ አለማመስገን። ምስጋና ከድካም ያወጣል። ምስጋና ከሞት ያድናል። ምስጋና እንባን ያብሳል። ምስጋና ፍጹም በእግዚአብሔር ሥራ መደገፍ ነውና እግዚአብሔርን ከሁሉ ይልቅ እናመስግን። በሁሉም እናመስግነው፣ ሁሉ ጊዜም እንትጋ። እግዚአብሔር ስናመሰግነው ደስ ይለዋል። ደስታው ደግሞ ለእኛ ኃይል ያመጣል። በኃይል እንጓዝ። እግዚአብሔርን እናመስግን።